ጤና ይስጥልን እንዴት ናችሁ? አርሰናል ከሰንደርላንድ ዛሬ ምሽት 2 ሰዓት ላይ በስቴዲየም ኦፍ ላይት ይጫወታሉ። ከጨዋታው ጋር በተያያዘ ዝርዝር ነጥቦችን እያነሳን እየነገርናችሁ እንቆያለን። የውድድር ዓመቱ ሲጀመር የፕሪሚየር ሊጉም መርሃ ግብር ይፋ ሲደረግ ሰንደርላንድ በዚህ ደረጃ ተገኝቶ አርሰናልም ሊጉን እየመራ ይገናኛሉ ተብሎ አልተጠበቀም ነበር። ነገር ግን አሁን አንደኛና አራተኛ ደረጃ ላይ ተቀምጠው የሚያደርጉት ጨዋታ በጉጉት እየተጠበቀ ይገኛል። ስለ አንዳንድ ተጫዋቾች እናነሳለን። ከጨዋታውም በዘለለ ገብርኤል ማጋሌሽ፣ ዊሊያም ሳሊባ፣ ትሮሳርድ እንዲሁ እነ ቡካዮ ሳካን በተመለከቱ አዳዲስ የተሰሙ ዜናዎች አሉ። ጋብሪኤል ሱስ፣ ቪክተር ጌኬሬሽ፣ ገብርኤል ማርቲኔሊን በተመለከተም እየተነሱ ያሉ ጉዳዮች አሉ። ሚኬል አርቴታም የሰጣቸው አስተያየቶች አሉ ከፓሪዝ አባላጋ እንዲሁም ደግሞ ስለ ሜስት ኦዚል፣ ሴስ ፋብሪጋስ፣ አንድሬ ሳንቶስ ምን ያክሎቻችሁ ታስታውሱታላችሁ እንመለከተዋለን። ለሁሉም በርከት ያሉ ጉዳዮችን ከጨዋታውን ባለፈ ዝርዝር ነጥቦችን እያነሳን የምንቆይባቸው ጉዳዮች አሉ። በቻላችሁት በያላችሁበት አብራችሁን ቆዩ። ከዛ ውጪ ደግሞ ይህንን ቻናል ሰብስክራይብ አድርጎ ቤተሰቡኑ አዳዲስ ጉዳዮች ይዘን እየመጣ እንገኛለን። በዝርዝር የምንመለከታቸው ሀሳቦችም እንዲሁ ሌሎች ቦታዎች ላይ በደንብ የማታገኟቸውን ጉዳዮች ይዘን እየመጣ እንገኛለን ና አብሮነታችሁን አሳዩን እንላለን። አስቀድመን እስቲ ከሰሞኑ አንዳንድ ጉዳዮችን ተመልክተናል። ዜናዎች መካከል ዴክላን ራይስ፣ ኤቨሬቺ ኤዜ፣ ቡካዮ ሳካ በእንግሊዝ ብሔራዊ ቡድን ጥሪ ተደርጎላቸዋል። ባለፈው ሶስቱም ተጠርተው ነበረ። ከባለፈው ጥሪ የተቀነሰው በቶማስ ቱዌል ሉዊስ ስኬሊ ነው። ሚኬል አርቴታም በሱ ጉዳይ ላይ አስተያየቱን ሰጥቷል። ሉዊስ ስኬሊን ወደ ብሔራዊ ቡድኑ ለመመለስ ለማገዝ ሁሉንም እናደርጋለን። እዚህ በአርሰናል የምንገኘው እንደዛ ለማድረግ ነው። በደንብ እንደግፈዋለን። እሱ ወደ ብሔራዊ ቡድኑ እንዲመለስም በጥሩ ደረጃም እንዲገኝ ብዙ የመጫወቻ ጊዜን እያገኘ ስላልሆነ ነው ከእንግሊዝ ብሔራዊ ቡድን ውጭ የተደረገው። ነገር ግን በዓለም ዋንጫው ላይ ይካተታል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ነው። ክረምት ላይ 2026 አሜሪካ፣ ሜክሲኮና ካናዳ የዓለም እግር ኳስ ዋንጫን ያዘጋጃሉ። ለዛም ይመስላል ሚኬል አርቴታ ያንን አስተያየት የሰጠው። ከዳቪድ ራያ እንዲሁም ማርቲን ዙሜንዲና ሚኬል ሜሬኖ ጋር በተያዘ በስፔን ብሔራዊ ቡድን ጥሪ ተደርጎላቸዋል። እነዚህ የሚነሱ ጉዳዮች ናቸው። ሌሎችንም ጉዳዮች ላንሳላችሁ። በመሀል የሚጠበቁ ጉዳዮች መካከል ወደ ጨዋታው ወደ ዝርዝር ጉዳዮቻችን ከማለፋችን በፊት ዴክላን ራይስ በአዲስ የጥቁር ጉርጥ ትመለከቱታላችሁ። በዛሬ ምሽት ጨዋታ ላይ አሌክስ ኦክስላዴ-ቻምበርሊን በአርሰናል ቤት ልምምድ እየሰራ ይገኛል። አንድ አስገራሚ አስተያየት ሲሰጥ ተመልክቼዋለሁ። በነበረው ቃለ መጠይቅ ላይ በሜስት ኦዚል ጉዳይ ላይ ሜስት ኦዚል እንደ ሰነፍ የሚታየው ነገር በጣም ያስገርመኛል የሚል ነገር አንስቷል። የእናንተንም ሀሳብ ጻፉልን። ከዚህ በፊት በተደጋጋሚ ይነሳል ሜስት ኦዚል ሌዚ አይደለም፣ ሰነፍ አይደለም፣ ሜዳ ውስጥ የማይታትር አይደለም ይባላል። እናንተስ እንዴት ትመለከቱት ነበር? ሜስት ኦዚል በዚህ ቡድን ውስጥ ቢኖርስ ምን ታስባላችሁ? የሜስት ኦዚልን ብቃት በደንብ ተመልክተናል። በተለይ ከአርሰናል የወጣበት መንገድ በቻይና ያሉ በሙስሊም ማህበረሰብ በሙስሊም ኮሚኒቲ ላይ የሚደርሰውን ተጽዕኖ በመቃወሙ ነበር። እንዲሁ በወቅቱ ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ በቻይና ምድር ላይ እንዳይተላለፍ ተደርጎ ነበር። ሜስት ኦዚልን ላለማሳየት በሚል የቻይና መንግስት የወሰደው እርምጃ ነበር። ከዛ በኋላ ከአርሰናል ጋር ብዙ አልቀጠለም። ወዲያው ነበር የወጣው፣ ብዙም አልቆየም ነበርና ሜስት ኦዚልን በተመለከተ ግን በነበረበት አመታት ሁሉ አስደናቂ ተጫዋችነቱን በደንብ ተመልክተነዋል። ኦክስላዴ-ቻምበርሊን የሚያነሳውም ተመሳሳይ ነገር ነው። ኦዚል በጣም ቀርፋፋ የሚባል ሰነፍ የሚባል ተጫዋች አይደለም። በየጨዋታው እኮ 11.5 ኪሎ ሜትር በላይ ያካልላል ሜዳውን ከኳስ ውጪ። በጣም የሚሮጠው ሩጫ ከጀርባ ለተጫዋቾች ክፍተት ለመፍጠር በጣም አስገራሚ ነበር ይላል። ሰዎች ግን ምንም አይነት መረጃ ምንም አይነት መረዳት የላቸውም ስለሱ ስለሚያደርጋቸው ሩጫዎች፣ ስለሚሸፍናቸው ቦታዎች በሙሉ ብሏል። እናንተስ እንዴት ተስማሙበታላችሁ? የአሌክስ ኦክስላዴ-ቻምበርሊን ሀሳብን በተመለከተ በኤምሬትስ ቪአይፒ ትሪትመንት ያስደረገለት አንድ ተጫዋች አለ። የቀድሞ አርሰናል ተጫዋች ብራዚላዊ ነው። እንደ አጥቂ የሚጫወት የመስመር ተከላካይ ነበር። በጣም የሚወደድ አይነት ተጫዋች ነው። ብዙ አላበረከተም። በእርግጥ አንድሬ ሳንቶስ ምን ያክሎቻችሁ ታስታውሱታላችሁ? 11 ቁጥር ለብሶ በተከላካይ ስፍራ ላይ የሚጫወት ከሚኬል አርቴታ ጋር በሶባ ሪያሊቲ ትሬኒንግ ሴንተር በቀድሞ የለንደን ኮሎኒ ተገኝቶ ሚኬል አርቴታም ማሊያ ላይ ፈርሞ ሸኝቶታል። እነዚህ በደንብ የሚነሱ ጉዳዮች ናቸው። ሌሎችንም ሀሳቦች ደግሞ በዝርዝር እየተመለከትን እንቆያለን። የአርሰናልና የሰንደርላንድ
ጨዋታ የበለጠ ትኩረት የምናደርግበት ጉዳይ ነው። ነገር ግን አስቀድመን የጉዳት ዜናዎችን እናንሳ። ከጉዳት ዜናዎች ጋር በተያያዘ ሚኬል አርቴታ ትናንትና ጋዜጣዊ መግለጫ ሰጥቶ ነበረ። ትናንትናም ስናነሳው ነበር፣ በዝርዝር ዛሬ እንመለስበታለን ብለን። ከጉዳት ዜናዎች ጋር በተያያዘ አዲስ የተሰሙ ጉዳዮች የሉም ብሏል ሚኬል አርቴታ። ምንም አዲስ ዜና የለም፣ ሁሉም ነገር ተመሳሳይ ነው። ማንም በአዲስ መልክ ቡድኑን የተቀላቀለ ተጫዋች የለም፣ ሁሉም ተመሳሳይ ነው ብሏል። ያ ማለት መቼ ይመለሳሉ በሚለውም ጥያቄ ቀርቦላት ነበር ሚኬል አርቴታ። ምናልባት ከኢንተርናሽናል ብሬክ በኋላ ማንን አርሰናል ሊያገኝ ይችላል፣ ምናልባት አንዳንዶቹን፣ ምናልባት ሁሉንም አላቅም በሚል ምላሹን ሰጥቷል ለብዙሃን መገናኛዎች። ሚኬል አርቴታ ብዙ ጊዜ እንደዚህ አይነት አስተያየቶችን ይሰጣል። የቡድኑን ተገማችነት ለመቀነስ በቀጣይ ጨዋታ በሚኖሩ ልምምዶች ላይ እንመለከታቸዋለን። 2 ሳምንታት የአገራት ጨዋታዎች ነው ያሉት። በስዊድን ብሔራዊ ቡድን ለምሳሌ ቪክተር ዮኬሬሽ የለም። ሌሎችም ተጫዋቾች በጉዳት ምክንያት ከስብስብ ውጭ የተደረጉ ተጫዋቾች አሉ። እነ ጋብሪኤል ሱስ ተመልሷል በጥሩ መንገድ። ትናንትና ሁለተኛ ቀኑን ልምድ ሰርቷል። በቀጣይም በዛሬ ጨዋታ ላይ በጋብሪኤል ሱስ በኩል ገና እርሊ ነው ለሱ ወደ ሜዳ ለመመለስ በሙሉ ብቃት በሙሉ ጤንነት። በቀጣይ እንደዚህ አይነት ቡድኖች ሪስክ አይወስዱም። ቢገባ ሊጫወት ይችላል። ነገር ግን የፊትነስ ደረጃ የሚባል ነገር አለ። ምክንያቱም ለረጅም ጊዜ ከሜዳ ርቋል። 298 ቀናትን ወይም 9 ወራት አካባቢ 9-10 ወራትን ከሜዳ ርቆ ነበር የሰነባበተውና ያ ማለት ከ9 ወር በላይ ከሜዳ ርቆ በእንደዚህ አይነት ቀናት ልዩነት ወደ ሜዳ የተመለሰ ተጫዋች በአንዴ ፊትነሱ ብቃቱ ጥሩ ደረጃ ላይ ይሆናል ተብሎ አይገመትምና ሌሎች ወጣት ተጫዋቾች እድል ይሰጣቸዋል ተብሎ ይጠበቃል። በቀጣይ ግን ቪክተር ጊዮኬሬሽ ከኤቨርትስ፣ ማርቲን ኦዴጋርድ፣ ኖኒ ማዱኬ፣ ገብርኤል ማርሴሊም ጭምር ከኢንተርናሽናል ብሬክ በኋላ የቶትናም ጨዋታ ላይ ዝግጁ ሆነው እንመለከታቸዋለን ተብሎ ይጠበቃል። በቀጣይ 2 ሳምንታት ብዙ ነገሮች ሊፈጠሩ ይችላሉ ብሏል ሚኬል አርቴታ። ለዛም ነው ነገሮችን ይፋ ማድረግ የማልፈልገው አይነት አስተያየቱን ሰጥቷል። ጋቢ በሙሉ አቅሙ ተመልሷል ከኛ ጋር የሚል አስተያየቱን ሰጥቷል። በጥሩ መንገድ ያገዘናል ብዬ አስባለሁ ብሏል። ምክንያቱም ቪክተር ዮኬሬሽ አሁን የለም። ከኤቨርሰን ለ3 ወራት አላገኘ ነው። 3 ወራት አካባቢ ሌሎችንም ተጫዋቾች በጉዳት የሉም። በተለይ ከፊት መስመር ላይ የአርሰናል የአጥቂ ስፍራ በደንብ ሳስቷል። አማራጮች በሙሉ እየተመናመኑ መጥተዋል። ነገር ግን በዛ ደረጃ ግብ በማስቆጠር በማሸነፍ እየተቸገረ አይገኝም። እነዚህ ተጫዋቾች ግን ሲመለሱ ወደ ፉል ፖቴንሻል ቡድኑ ይመለሳል ተብሎ ይጠበቃል። ስለ ሰንደርላንድ ጨዋታ እናንሳ። ሰንደርላንድን በተመለከተ ሚኬል አርቴታ የተገኙበት ቦታ የሚገባቸው አይነት ነው ብሏል። ምክንያቱም አናላይዝ ስናደርጋቸው እነሱን እንዴት ኦርጋናይዝድ እንደሆኑ ትመለከታላችሁ። እንዴት ራሳቸውን አጀስት እንደሚያደርጉ፣ እንዴት ስሜቱ የቡድኑ ስሜት ምን ያክል እንደሆነ የሚያስገርም አይደለም። እዚህ ቦታ ላይ መገኘታቸው በትክክልም የሚገባቸውን አይነት ቡድን እንዳላቸው የሚያሳይ ነው የሚል አስተያየቱን ሰጥቷል። ስለ ግራኒት ዣካም ትናንትና ተጠይቆ ነበረ። ግራኒት ዣካ ትናንትና በሰራነው ቪዲዮ ላይ አንስተኗል። ምን ሀሳቦች እንደሰጠ መለስ ብላችሁ መመልከት ትችላላችሁ። ነገር ግን ሚኬል አርቴታም እንደ ኮች በጣም ጥሩ ኮች ያደረገኝ፣ እንደ ክለብ ጥሩ ክለብ ያደረገን ተጫዋች ነውና በጣም ሁሌም ደስተኛ ነኝ በሱ የሚል አስተያየቱን ሰጥቷል። ከመጀመሪያ ደቂቃ ጀምሮ በጋራ ያሳለፍነውን ጊዜ በጣም ነው የምወደው፣ በጣም ነው ማስታውሰው ብሏል። ቡድኑን ሲቀላቀል ጀምሮ የተለያየ ሞመንት ነበረ ለሱም በላይፉም በኬሪየሩም ጀምሮ የነበሩ ነገሮች ያነሳል ሚኬል አርቴታ። በክረምቱ ከፈረሙ ተጫዋቾች መካከል ተጽዕኖ ፈጣሪ ከሚባሉት ቀዳሚ ጥሩ ዝውውሮች መካከል ግራኒት ዣካ ይጠራል። በዚህ ጉዳይ ላይ ሚኬል አርቴታ ተጠይቆ ነበረ። ያለው ኢምፓክት በጣም አስገራሚ ነው። በውድድር ዓመቱ ከተመለከትናቸው ዋን ኦፍ ዘ ቤስት ብሎታል። እንደማስበው ከሆነ ይላል ያለው ኢምፓክት በጣም የሚገርም ነውና ኢምፕሬስድ የሚያደርግ ነው፣ በጣም የሚስብ ነውና ከውድድር ዓመቱ ምርጥ ፈራሚዎች መካከል አንዱ ነው ብዬ እሱን ማስቀመጥ እችላለሁ የሚል ሀሳቡን አንስቷል። ለመጨረሻ ጊዜ አርሰናልና ሰንደርላንድ ጨዋታቸውን ያደረጉት በቅርቡ 2021 ላይ አካባቢ ይመስለኛል በኤፍኤል ካፕ። በአርሰናል በኩል ኤዲ ኒኬቲያ 3 ግቦችን አስቆጥሯል። ቻርሊ ፓቲኖ
ለአርሰናል የመጀመሪያ ጨዋታውን ባደረገበት የመጀመሪያ ግቡን ያስቆጠረበት ጨዋታ ነበረ። ከዛ በተጨማሪ ኒኮላስ ፔፔም ግብ አስቆጥሮ ነበር የሚኬል አርቴታ ቡድን 5-1 በሆነ ውጤት ያሸነፈበት ጨዋታ ነበረ። ከዚህ ጨዋታ ጋር በተያያዘ አጥቂዎች የሉም እያለ እንገኛለን። ነገር ግን በአርሰናል ቤት ስም ማንሳት ካለብን ስለ አንዳንድ ተጫዋቾች ማንሳት አለብን። 7 የግብ ተሳትፎ አለው በ13 ጨዋታዎች። በጣም ጥሩ የውድድር ዘመን እያሳለፈ ይገኛል። ሪዝናብል የሆነ የደሞዝ ጭማሪ ተደርጎለታል ተብሎ መነሳት ይችላል። ሚስተር ሪሊያብል የሚሉት አይነት ተጫዋች ነው። እምነት የሚጣልበት ብቃቱን የማያዋዥቅ ጥሩ ደረጃ ላይ ያለ ተጫዋች እንደሆነ በትክክል መናገር ይቻላል። ሊያንድሮ ትሮሳርድ ዛሬ የበለጠ ብዙ ነገሮችን ከትሮሳርድ እንጠብቃለን። ባለፉት 6 የፕሪሚየር ሊግ ጨዋታዎች ላይ በሙሉ በቋሚነት ጀምሯል። ሁሉንም ጨዋታዎች ሲጫወት ተመልክተናል። ወደ ሰንደርላንድ ወደ ስታዲየም ኦፍ ላይት በሚደረገው ጨዋታም ላይ በተመሳሳይ ከሱ ጥሩ ነገሮችን እንጠብቃለን። ከዚህ አስቀድሞ በነበሩ ቀናቶች ላይ ከነበሩ ጉዳዮች መካከል ለምሳሌ የ2025 የፈረንጆቹ አዲስ ዓመት ሲገባ ጃንዋሪ 4 ጀምሮ ከጃንዋሪ 4 ጀምሮ እስከ ማርች ወር ድረስ ተከታታይ ጨዋታዎችን በሙሉ በመጀመር 10 ተከታታይ ጨዋታዎችን ጀምሮ ነበር። በወቅቱ ካቨርስ፣ ማርቲኔሊ፣ ቡካዮ ሳካ፣ ጋብሪኤል ሱስ በጉዳት ከጨዋታ ውጭ የነበሩበት ነበረ። አሁን ደግሞ በዚህ ጨዋታ ላይ በደንብ እንመለከተዋለን። በተመሳሳይ እነ ማዱዌኬ፣ ጋብሪኤል ሱስ፣ ካቨርስ ሁሉም በጉዳት ምክንያት የሉምና ትሮሳርድ በውድድር ዓመቱ ላይ በጥሩ መንገድ የጀመረ በጥሩ መንገድ እየተጫወተ ያለ ተጫዋች ነው። የወቅታው ሱፐር ኮምፒውተሮች የጨዋታውን ግምት አስቀምጠዋል። በጨዋታው ግምት ላይ እንመስረትና አንዳንድ ነጥቦችን እናንሳ። 69.8 በመቶ 70 በመቶ አርሰናል ጨዋታውን የማሸነፍ እድል አለው ብለው ሱፐር ኮምፒውተሮች ገምተዋል። ያ ማለት በተለይ ደግሞ እነዚህ ሱፐር ኮምፒውተሮች ሲሙሌት ያደርጋሉ 10,000 ጊዜ በላይ ጨዋታውን በዴታዎችን በማስገባት እንዲደጋገሙ ይደረግና ከነዚህ 10,000 ጨዋታዎች ከተደረጉ ጨዋታዎች መካከል አርሰናል 70 በመቶውን ያሸንፋል የሚል ግምቶችን ያስቀምጣሉ ማለት ነው። ለዛም ነው ሱፐር ኮምፒውተሮቹን ግምት በማስቀመጥ ወቅታ ጨዋታውን አርሰናል 60 በመቶ 69.8 በመቶ ወይም 70 በመቶ ያሸንፋል ብሎ ቅድሚያ ግምት ሰጥቶታል። ባለፉት የውድድር ዘመናት ጭምር አርሰናል በዚህ በሴት ፒስ ኪንግነት ኤፍሲ ክሊንሺትም እየተባለ ይገኛል ዘንድሮና በጥሩ መንገድ እየተጫወተ ይገኛል። ያንንም በደንብ መመልከት ይቻላል። በ10 ጨዋታዎች 8 የማዕዘን ምቶችን ያስቆጠረ ክለብ የለም በፕሪሚየር ሊጉ ታሪክ። ያንን ዛሬም በሰንደርላንድ ጨዋታ ላይ ያስቀጥላል ተብሎ ይጠበቃል። ሰንደርላንድ 18 ነጥቦችን ሰብስቧል። አዲስ ካደጉ ቡድኖች መካከል 18 ነጥቦችን የያዘ ለመጀመሪያ ጊዜ ሀል ሲቲ ነበር 2008-2009 የውድድር ዘመን ከ10 ጨዋታዎች ማለት ነው። ሰንደርላንድ የተገኘበት ደረጃም በጣም የሚያስገርም ነው። ቅድም መግቢያ ላይ ብየዋለሁ። በምንም ደረጃ ሰንደርላንድ እዚህ ቶፕ 4 ላይ ተቀምጦ ከአርሰናል ጋር ይጫወታል ተብሎ አልተገመተም ነበር። በውድድር ዓመቱ ግራኒት ዣካን ይዘዋል። ግራኒት ዣካ በፕሪሚየር ሊግ ለአርሰናል 225 ጨዋታዎችን አድርጓል ከ2016 ከ2023 ድረስ 113 ደግሞ በሚኬል አርቴታ ስር የተደረጉ ናቸው። የሳንደርላንድ የመጀመሪያ ግቡን ኤቨርተን ላይ አስቆጥሯል። አርሰናል እነ ጋሪ ኔቭል ትናንትና ማስተያየት ሲሰጡ ነበር። በእርግጥ አንዳንዳቻችሁም ሀሳቦቻችሁን ጽፋችሁልናል፣ መለስ ብለን እንመለከተዋለን። ትናንትና የተሰጡ ግምቶችም አሉ፣ ሀሳቦቻችሁም ጽፋችሁልናል። ስለ ግራኒት ዣካም ትናንትና በስፋት አንስተናል። መለስ ብላችሁ መመልከት ትችላላችሁ። ትናንትና ግምቶቻችሁን የጨዋታ ግምቶቻችሁን ካስቀመጣችሁ አድማጮች መካከል አርሰናል 3-0 ያሸንፋል ብሏል ኑር ሰንደርላንድን ማለት ነው። ከዛ ውጪ ኃይሌ የተባለ ስማችሁንም ብትጽፉልን ስሞቻችሁን ጠቅሰን ለማንሳት ይረዳናል። 5-0 ያሸንፋል ያለን አድማጫችን ነው። ወንዶሰን ወንድሙ አርሰናል 3-0 ያሸንፋል ብሏል። ሰንደርላንድ ከአርሰናል በሚደረገው ጨዋታ ላይ እኒ የተባለ አድማጫችን 2-0 በሆነ ውጤት አርሰናል ያሸንፋል 5-0 ግምት አለ። ሌላ አድማጫችን ጉሉማ ሂካ የተባለ ከዛ ውጪ ሰንደርላንድ 4-0 ይሸነፋል በዚህ ጨዋታ ላይ ያለን አድማጫችን አለ። በተለይ ደግሞ እነዚህን ግምቶች በቀጣይ እንገምታለን። አድማሱ የተባለ አድማጫችን አርሰናል
አንድ ግብ ይገባበታል። ሰንደርላንድ 3-1 ያሸንፋል ያለው ግምት አለ። እናንተንም ግምቶች ጻፉልን፣ ነገ በስፋት እንመለስባቸዋለን። እንግዲህ አርሰናል ቶፕ ፎርም ላይ ይገኛል። አርሰናል ፎሬቨር ያለን አድማጫችንም መካከል ጀሚላ የሚል የኢሜይል ስማችሁን ነው እየጠቀስን ያለ ነው። ኢብራሂምም 4-0 አርሰናል ያሸንፋል ብሎናል። ስለ ጋሪ ኔቪልም አንድ ከድር የተባለ አድማጫችን ይመስለኛል በኢሜይል ስሙ ጋሪ ኔቪል ምኞቱን የተናገረው ብሏል። ትናንትና ሰንደርላንድና አርሰናል አንድ ለአንድ ጨዋታቸውን ያጠናቅቃሉ ብሎ ግምቱን አስቀምጧል ብዬ ሳነሳላችሁ ነበር። የጋሪ ኔቪል ምኞቱን ነው የተናገረው። ይህ ደግሞ ምቀኝነትን ድባቅ እየመታልን ነው አርሰናል በጥሩ ብቃት የሚል ሀሳቡን ያካፈለው። ግን ዩናይትዶች ለምን ይሆን በዚህ ልክ የሚጣሉን? በምንም አንገናኝም እኮ ብሏል። ሮላንዶ ኒውት ይወደናል በምላሹ ፈጣሪ ለሮላንዶ ምን ሰጠው? እንግዲህ ለጋሪውና ለደጋፊዎችስ ብሏል። ጋሪ ኔቪልን ለማለት ነው። ማንቸስተር ዩናይትድንም ለመጥቀስ ፈልጎ ነው። ግምቱን ደግሞ 4-1 በሆነ ውጤት ይጠናቀቃል ጨዋታው ብሏል። በጣም ነው ያዘንኩት፣ ግብ ይገባብናል የሚል ግምቱን አስቀምጧል። በርከት ያሉ አድማጮቻችን እንግዲህ ኮሬክት ስኮሩን ለምሳሌ ጳውሎስ የተባለ አድማጫችን ሰንደርላንድ አንድ ግብ ያስቆጥራል 3-1 የሚጠናቀቅ ጨዋታ ነው ብሏል። ሌሎች አድማጮችም ጀማልም 3-1 በሆነ ውጤት ይጠናቀቃል አርሰናል ያሸንፋል፣ ያሬዳዊ ዝማሪ አርሰናል 3-0 ያሸንፋል የሚል ጉዳዮችን አንስተዋል። አንድ መልስ ብቻ እንስጥና ወደ ሌሎች ጉዳዮቻችን እናልፋለን። ከነዚህ መካከል እንዴት ናችሁ ብሎናል አየነው ሙሉዓለም የተባለ አቀራረባችሁ ይመቸናል ብሎናል። እናመሰግናለን። ግን ከሳምንት በየቀኑ የተለያዩ የዝውውር ዜናዎችን ታነሳላችሁና ታማኒነታችሁ ላይ ጥያቄ እንዳያስነሳ ብሎናል። የዝውውር ጉዳዮችን በተመለከተ ምላሽ ለመስጠት ነው። ዝውውሮቹን ሚዲያዎችን ጠቅሰን ከየትኛው ምንጭ እንዳገኘናቸው ጠቅሰን የምናነሳውና ዝም ብለን በግምት የምናስቀምጠው አይደለም። ብዙ ጊዜ በተለይ በዚህ ወቅት ላይ በጣም የቀረቡ ጉዳዮች አይደሉም። ነገር ግን የአርሰናል ስካውት ሪፖርቶችን እየተመለከተን ከአንዳንድ ምንጮች ለማግኘት ጥረት እናደርጋለን። ከዛ ውጪ በተለያየ መንገድ የአርሰናል ስካውቶች ለምሳሌ የሚገኙባቸው ጨዋታዎች ይኖራሉ፣ ከክለቦች ጋር ግንኙነት ይኖራቸዋልና በእንደዚህ አይነት መንገድ የሚገኙ መረጃዎች ናቸው። ስካውቶቹ በኔዘርላንድ ለምሳሌ ኤርዲቪዜ ላይ ፌኖርድን ለመመልከት ሲሄዱ ከፌኖርድም ማላይ ትኩረት አደረጉ የሚለው ይወጣልና እንደዚህ አይነት መረጃዎችን ይዘን ነው የምናነሳቸው እንጂ የዝውውር ጊዜዎቹ ሲቃረቡ በተለይ ደግሞ በዚህ ወቅት ላይ ወጣት ተጫዋቾችን ብዙ እንሰማለን። አርሰናል የዚህ የአላይንድ አካዳሚውን በደንብ ማጠናከር ይፈልጋልና በዋናው ቡድን ደረጃ የሚጫወቱ አንዳንድ ተጫዋቾችን ከአላይንድ አካዳሚ በማምጣት እየተመለከት እንገኛለን። የሚመጡ ተጫዋቾችን በዛ ደረጃ ይቀመጣሉ ብለን እናስባለን። ለሁሉም በዛ ደረጃ እንድትመለከቱት እንጂ ጉዳዮቹ ከተነሱ በብዙሃን መገናኛዎች ወደ እናንተ የቀረቡትን በደንብ የሚነሱትን ዝርዝር ጉዳዮች ያላቸውን መረጃዎች ነው እያነሳን እየጠቃቀሰን ያለ ነው። ወደ ጨዋታው እንመለስ። ለሁሉም ከጨዋታው ጋር በተያያዘ ግምቶቻችሁን ዛሬ ማስቀምጡልን፣ በነገ በስፋት እንመለስበታለን። ከሰንደርላንድ ጋር በተያያዘ እንግዲህ ከአርሰናል ጋር በተያያዘ በቅርብ ጨዋታዎች ላይ የሰንደርላንድ ሽንፈት በጣም ረጅም ጊዜ የወሰደ ነው። ከሰንደርላንድ ጋር ባደረገው ጨዋታ ሰንደርላንድ ደግሞ ከሊጉ የመጀመሪያ ደረጃ ላይ ወይም ከሊጉ መሪ ጋር ባደረጋቸው የመጨረሻው 23 ጨዋታዎች አንድም ጨዋታ አላሸነፈም። 16 ጨዋታዎችን ተሸንፏል። 7ቱን ባቻ ውጤት ነው ያጠናቀቀውና ይህም ጨዋታ የተለየ ውጤት ይኖረዋል ተብሎ አይጠበቅም። ከሰንደርላንድ ጋር በተያዘ ግን ጥሩ ጅማሩ ቢያደርግም ጥሩ ቡድን ቢኖረውም አርሰናል ቅድሚያ የማሸነፍ ግምት የተሰጠው ቡድን ነው። አርሰናል እንደ ቡድን በጣም ጠንካራ ቡድን ነው። ያለፉትን 5 ጨዋታዎች በፕሪሚየር ሊጉ ላይ አሸንፏል። 10 በሁሉም ውድድሮች ላይ ያሸነፋቸው ጨዋታዎች ናቸውና በጣም በጥሩ ብቃት ላይ የሚገኝ ቡድን እንደሆነ በደንብ ቁጥሮችም ሁሉ ነገር ይመሰክራል። ለመጨረሻ ጊዜ ሰንደርላንድና አርሰናል ያደረጓቸውን ተከታታይ ጨዋታዎች እንመልከት። 2009 ኖቬምበር ወር ላይ የተደረገ ጨዋታ ነበረ። በስታዲየም ኦፍ ላይት 1-0 ሰንደርላንድ አሸንፎ ነበር። ከዛ በኋላ 15 ጨዋታዎችን በሙሉ አርሰናል በፕሪሚየር ሊጉ ሰንደርላንድን አሸንፏል። 15 ጨዋታዎችን አድርጎ 10ን አሸንፏል። በአምስቷቸው ውጤት ነው የተጠናቀቀው። አንድም ሽንፈት አልተመዘገበም። ሰንደርላንድ አርሰናልን ካሸነፈ ደግሞ የሚያሸንፈው ለመጨረሻ ጊዜ አርሰናልን ያሸነፈባቸውን ጨዋታዎች መለስ ብለን ስንመለከት 1997 ጃንዋሪ ላይ 1-0፣ ኦገስት 2000 ላይ 1-0፣ ኖቬምበር 2009 ላይ 1-0 የተጠናቀቁ የፕሪሚየር ሊግ ጨዋታዎች ናቸው። በአሰላለፍ ደረጃ እነማን በሜዳ ላይ ይገባሉ? አርሰናል በኩል የሚጠበቅ ነው ዳቪድ ራያ
ራያ፣ ጁሪን ቲምበር፣ ዊሊያም ሳሊባ፣ ገብርኤል ማጋለሽ፣ ሪካርዶ ካላፊዮሪ፣ ዳቪድ ራያ እንግዲህ ስራ ፈልጉለት እስኪባል ድረስ ብዙ የመታዘብ እድሎች ነው ያሉት። ኤበሬቺዜ፣ ማርቲን ዙሜንዲ፣ ዴክላን ራይስ አማካኝ ስፍራ ላይ፣ ቡካዮ ሳካ፣ ትሮሳርድና ሚኬል ሜሬኖ ከፊት በአጥቂ ስፍራ ላይ ይሰለፋሉ። በግራኒት ዣካ በሚመራው ቡድን ውስጥ ግራኒት ዣካን አማካኝ ስፍራ ላይ ከነ ኖዋ ሳዲቅ ጋር ትመለከቱታላችሁ። ኤንዞ ላፌ በጣም ጥሩ ተጫዋች ነው። ዊልሰን ኢዞዶር በጣም ጥሩ እየተጫወተ የሚገኝ ተጫዋች ነው። ሮበን ሮፊስ ግብ ጠባቂው፣ እንዲሁም ኖርዲ ሚኬሌ የፓሪስ ሰን ጀርመን ተጫዋች የነበረ ጥሩ ብቃት ያለው የማል ስፍራ ተከላካይ ነው። እነዚህን ተጫዋቾች እና በርናርድ ትራውሬን ጭምር መመልከት ትችላላችሁ። ጥሩ ተጫዋቾች ያሉት ስኳድ እንደሆነ ማንሳት ይቻላል። ማርቲን ኮይን አንድ ሀሳብ ቢቢሲ ላይ ጽፎ ተመልክቻለሁ። አርሰናል ዘንድሮ ሲያጠቃ እንደ ኢንቪዚብሉ ቡድን ነው፣ ሲያሸንፍ ዋንጫ እንደበላው ቡድን ነው፣ ሲከላከል ደግሞ ክላስ ኦፍ 97-98 የ97 የ98 የውድድር ዓመት ቡድንን ይመስላል፣ ያንን ያስታውሳል ብሏል። በእርግጥ በ2025-26 የውድድር ዘመን በ10 ጨዋታዎች 3 ግቦች ብቻ ነው የተቆጠሩበት፣ 7 ክሊንሺቶችን አስመዝግቧል። በክሊንሺት ቀዳሚ ነው፣ ጥቂት ግቦችን የተቆጠረበት ቡድን ተብሎ ቀዳሚ ደረጃ ላይ ይቀመጣል። የተሞከረበት የግብ ሙከራ 75 ነው በ10 ጨዋታዎች ላይ። ሾትስ ኦን ታርጌት በግብ ሙከራ ደረጃ ደግሞ ኦን ታርጌት 19 ሙከራዎችን ነው ያስተናገደው። ያ ማለት በየጨዋታው ከሁለት በላይ ሙከራዎችን እንኳን አያስተናግድም። ኦን ታርጌት ሙከራ ዴቪድ ራያ ከሁለት በላይ ኳሶችን ኦን ታርጌት አያድንም ማለት ነው። ይህም በቀዳሚነት በሊጉ ላይ አስቀምጧል። በኤክስፔክትድ ጎል አጌነስ ቡድኖች በአርሰናል ላይ የፈጠሩት ንጹህ በጣም ጥሩ የግብ ዕድልን ስንመለከት 5.7 ነው። ያምም በሊጉ ላይ ቀዳሚ ያደርጓልና 3 ጊዜ ተከታታይ ሁለተኛ ደረጃን ይዞ አጠናቋል። አሁን ተራው የአርሰናል ነው እያለ ይገኛል። ማርቲን ኮይን የቀድሞ አርሰናል ተጫዋች ከዚህ በፊት ፈርጉሰንን በተመለከተ እንግዲህ ማን ማርክ አደርጋቸው ነበር ብሎ በመጽሐፉ አስነብቦ ነው ያውቃል። ማን ማርክ ማለት ተጫዋቾች እግር በእግር አጥቂዎችን ሊከታተሉ ይችላሉ። ፈርጉሰንን ግን ወደ መልበሻ ቤት ሲሄዱ ዳኞችን ሲቀርቡ እከታተላቸው ነበረ። ያንን የማደርገው ሜዳ ላይ አድቫንቴጅ ከመውሰድ በተጨማሪ ዳኞችን ተጽዕኖ እንዳያደርጉ የሚሉትንም ለመስማት እግር በእግር እከታተላቸው ነበር ብሎ አስተያየት ሲሰጥ እናውቀዋለን። አርሰናል አሁን በመከላከል ረገድ ምርጥ ዲኤንኤ ገንብቷል። ያንን ዲኤንኤ ሎስት ማድረግ ማጣት የለበትም የሚል አስተያየቱን ሰጥቷል። በእርግጥም ትክክለኛ ሀሳብ ይመስላል። ለሁሉም እነዚህ በስፋት የሚነሱ ጉዳዮች ናቸው። እንግዲህ ከአርሰናል ጋር በተያዘ ዘንድሮ የተለየ ነው፣ ኤክሰፕሽን ነው ሲሉ አርነ ስሎት አስተያየታቸውን ሰጥቷል። ትናንትና በነበራቸው ጋዜጣዊ መግለጫ ላይ ካነሷቸው ጉዳዮች መካከል ያንንም በደንብ የተመለከትንበት ነበረ። ዴክላን ራይስን በተመለከተ በተለይ በዛሬው ጨዋታ ላይ በአዲስ የተቆርቆሩት እንግዲህ አምሮበት ይመጣል ብያችኋለሁ። ተመልከቱት። ከዛ ውጪ ዘንድሮ 23 ቢግ ቻንስ ክሬት አድርጓል። አንዳንድ ጊዜ አሲስቶች የመጨረሻ መለኪያዎች ላይሆኑ ይችላሉ። አሲስት ብዙ አሲስቶች አሉት። ከዛም በተጨማሪ ግን የኪ ፓስ የሚባሉት ቢግ ቻንስ ክሬትድ የሚባሉትም በዴክላን ራይስ ደረጃ 2025 ላይ በሁሉም ውድድሮች ላይ 23 ቢግ ቻንሶችን ክሬት አድርጓልና ፕሪሚየር ሊግ ተጫዋቾች መካከል በጣም ቀዳሚ ነው። ኤሊት ቪዥን ያለው በጣም ዴሊቨሪዎቹ ፒን ፖይንት አስፈላጊ ቦታ ታርጌት የሚያደርጉ ናቸው። ሚድፊልድ ላይ ዶሚኔንት ማድረግ የሚችል ነውና ከፕሪሚየር ሊጉ ቁጥሮች ጋር በተያዘም እንግዲህ የሚነሱ ሀሳቦች አሉ። አንደኛው አርሰናል 6 ነጥቦች ልዩነት ሊጉን እየመራ ይገኛል። ማንቸስተር ሲቲ ከሊቨርፑል የሚያደርጉ ጨዋታ አርሰናል ሰንደርላንድን ካሸነፈ የበለጠ መሪነቱን በደንብ ማጠናከር ይችላል። አንዳንቸው ነጥብ መጣላቸው ስለማይቀር ማለት ነው። እርስ በርስ የሚደረግ ጨዋታ ነው። በፕሪሚየር ሊግ ታሪክ ግን በ10 ጨዋታዎች የትኞቹ ቡድኖች እንግዲህ 6 ነጥብ ልዩነት መርተው ያውቃሉ የሚለውን እንመልከት። ቼልሲ 2005-2006 የውድድር ዘመን ላይ በ6 ነጥብ ልዩነት መርቶ ነበር። ሊቨርፑል 2019-20 የውድድር ዘመን ላይ በ6 ነጥብ ልዩነት መርቶ ነበር። አሁን ሶስተኛው ቡድን አርሰናል ነው። በ6 ነጥብ ልዩነት መርቷል። 3 ቡድኖች ብቻ ነው መጥቀስ የሚችለው። ከአርሰናል ጋር በተያዘ ገብርኤል ማጋሌሽ እንዲሁም ዊሊያም ሳሊባን አንዳንድ ጊዜ ያልተነገረ ነገር ቢኖር በብዙም ያላወራ ነው ጉዳይ ቢኖር ሁለቱን ተጫዋቾች በ55 ሚሊዮን ፓውንድ ብቻ ማስፈረም የሚገርም ነው። በጣም የሚገርም ነው። 55 ሚሊዮን ፓውንድ ብቻ ነው የወጣባቸው ማለት አሁን ከ200 ሚሊዮን ፓውንድ በላይ በጋራ የሚሸጡ አይነት ተጫዋቾች ናቸው። በአጠቃላይ
በጣም ድንቅ ጊዜን እያሳለፉ ይገኛሉ። አርሰናል በጣም ሲያጠቃ ስኪል ሴቱ የሚገርም ነው። ቡድኑን የትኛውን ቡድን ዝም ማድረግ ይችላል፣ አውትፕሌይ ማድረግ ይችላል፣ በብቃት በሜዳ ላይ መብለጥ ይችላል፣ አውትመስል ማድረግ ይችላል። ፊዚካሊ በአውሮፓ በጣም ፊዚካል የሆነ በጣም ፓወርፉል የሆነ ቡድን እንደሆነ መናገር ይቻላል። ያንንም እየተመለከትን እንገኛለን። ከፓሪዝ አባላ ጋር በዛሬው ጨዋታ ላይ በግብ ጠባቂ ቦታ ላይ ወደ ሜዳ ይመለሳል። ባለፉት ጨዋታዎች ላይ በጉዳት ያልነበረባቸው ጨዋታዎች አሉ። ሴስ ፋብሪጋስ ስለ አርሰናል የሰጠውን አስተያየት ላካትላችሁ። ከካልቺዮ መርካቶ ጋር ቆይታ አድርጎ ነበር ከሰሞኑ። አርሰናል በጣም ዌል ፕሪፔርድ ነው። ዘንድሮ በደንብ የተዘጋጀ ቡድን እንደሆነ ለሁሉም ውድድሮች በደንብ መመልከት ይቻላል። ያንንም በደንብ አስተውያለሁ ይላል። በጣም ስትራክቸርድ የተደረገ ቲም ነው። በጣም ኤክስፒሪየንስ ጥሩ ኳሊቲ ያለው ቡድን እንደሆነ በደንብ መናገር ይቻላል ይላል። የ38 ዓመቱ የኮሞ አሰልጣኝ ሴስ ፋብሪጋስ ለምሳሌ 4 ተጫዋቾች 5 ተጫዋቾችን አንሳል። ማርቲን ኦዴጋርድ በዚህኛው ውድድር ዘመን ላይ የለም። ኤቤሬቺዜ ግን አለን ይላል። እንደ አርሰናል ቤተሰብ እንደ አርሰናል የቡድን አባል ነው የሚያወራው ሚካኤል አርቴታ። ማርቲን ኦዴጋርድ ባይኖርም ኤቤሬቺዜ አለን። ክሪስቲያን ሞስኬራ ዲፌንሲቭሊ በጣም የሚገርም ነው። ፒየሮ ኤንካፔ አለ። ሪካርዶ ካላፊዮሪ በጣም በጥሩ ፎርም ነው የተመለሰውና በትንሹ ስትመለከቱት አርሰናል በእያንዳንዱ ቦታ ላይ በጣም ኢምፓክት ማድረግ የሚችሉ ተጫዋቾች ያሉት ቡድን ነው። በጥሩ ደረጃ ተዋቅሯል። ጥሩ እየተጫወተ ይገኛል ተብሏል። በዚህ ሳምንት ካዩዋቸው ጉዳዮች መካከል ስለ መስት ኦዚል ስለ ኦክስላዴ-ቻምበርሌን ሳነሳ ነበረ። የራሂም ስተርሊንግን ጉዳይ ላንሳላችሁ። አርሰናል የልምምድ ማዕከል ተገኝቶ የአርሰናል ታዳጊዎችን የሱ ልጅ ቲያጎ ስተርሊንግን ጨምሮ ሲያሰለጥን እንዴት ሹት ማድረግ እንዳለባቸው እንዴት ድሪብል ማድረግ እንዳለባቸው ተመልክተነዋልና አሁንም የአርሰናል ቤተሰብነቱን የሱ ልጅ ቲያጎ ስተርሊንግ በቅርቡ በጨዋታዎች ላይ እንደ ማስኮት ሆኖ ተጫዋቾች ይዘውት ወደ ሜዳ ገብተው ተመልክተናል። ከዛም ውጪ ራሂም ስተርሊንግም የአርሰናል አካዳሚ ውስጥ ልጁን እያሰለጠነ ይገኛል። እንግዲህ 1 ዓመት ብቻ ነው ከአርሰናል ጋር የቆየው፣ ነገር ግን ያንን በደንብ ራሱን እያሳየ የሚገኝ ተጫዋች ነው። ለሁሉም እነዚህ ጉዳዮች በዝርዝር ከዛሬ ጨዋታ ጋር በስፋት የሚነሱ ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገ ከጨዋታው በኋላ በዝርዝር የሚነሱ ነጥቦችን ስለ ጨዋታው ትንታኔ ይዘን እንመለሳለን። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ጤና ይስጥልን። ቻናላችንን ሰብስክራይብ ማድረግ እንዳትዘነጉ። ይህንን ቪዲዮ ላይክ አድርጋችሁ ለወዳጆቻችሁ ሼር እንድታደርጉ መጀመሪያ ላይ መግቢያ ላይ እንዳሳሰብኩት ማጠናቀቂያ ላይ ማሳሰቢያችሁ እንለያያለን። ኮሜንቶቻችሁን ጻፉልን። እናመሰግናለን። ጤና ይስጥልን።